ከዚህ ከፋኖ እንቅስቃሴ ጋር በተያያዘ ያሉ መረጃዎችን ብታደርሰን ብዬ አስባለሁ። እሱ ላይ በቀጥታ እንግባ። መልካም እንግዲህ ፋኖ እንደ ሁልጊዜው አውደ ውጊያዎች እንደቀጠሉ ናቸው። በተለይ በዚህ ወቅት ወደ ፋኖ አካባቢ ቼክ ስታደርግ የምታገኛቸው የታወቁ መረጃዎች አሉ። የፋኖ አመራር በየደረጃው ከፍተኛ ውይይት ላይ ነው ያለው። ስትራቴጂክ ወደሆነ ነገር ለማደግ የሚያስችል አልነገሩንም፣ ግን አመራር የሚባለው ጋር በሙሉ ስደውል ሰሞኑን በዚህ 3 ቀን ውስጥ ተጠምደዋል፣ ቢዚ ናቸው። በዚህ ወቅት የፋኖ አመራር የሚባል በሙሉ ከፍተኛ መጠመድ ውስጥ ነው ያለው። ከዛ ዝም ብዬ ምን እያሰቡ ነው፣ ምን እያደረጉ ነው፣ ምን ፈልገው ነው የሚል ነገር አለ። ሁልጊዜ የሚሏት ቃል ደግሞ አለች፣ ስትራቴጂክ ማጥቃት። so we expect the strategic ማጥቃት። ጥቆማ እንዳይሆንብኝ ልለፈው ዝርዝሩ ነገር ግን እነሱ ፌዙን ነው ያወራነው። ስትራቴጂክ ማጥቃት ወደዛ ደረጃ ተሸጋግረናል ብለዋል ራሳቸውም በቅርብ ጊዜ በነበሩ ምርቃቶች ላይ። የእድገቱን የወታደራዊ እድገት ደረጃውን ያነሳው እንጂ በቀጥታ ስላለው ኦፕሬሽን እያወራህ አይደለም። ዩር ሴፍ ለማለት ያ እሱ ነው። የመካከለኛ አመራር የሚባል የፋኖ መካከለኛ አመራር በሙሉ ከህዝብ ጋር ውይይት እያደረገ ነው። ውጊያም አልቀረም፣ በየአካባቢው ውጊያ አለ። ዛሬ ለምሳሌ ሸዋ ጠቅላይ ግዛት አሳምነው ዕዝ የከሰም ኮር ቡልጋ ክፍለ ጦር ውጊያ ሲያደርግ መዋሉን የተመለከተ መረጃ ልኮልናል። የሚጤ ወንዝ ላይ ነው እንግዲህ የሚለው ሚጤ ወንዝ እንግዲህ የተጋደውን አላውቅም። ያገዛዙን ኃይል በከፍተኛ ደረጃ መምታቱን የተመለከተ መረጃ ነው የላከልን። በነገራችን ላይ አንድ መታወቅ ያለበት ሁልጊዜ ፋኖ ስለመምታቱ ስለመደምሰሱ ይሄንን የተመለከተ መረጃ ነው ምንልከው ምንናገረው። ነገር ግን ፋኖች እነሱም ሲጠቁ የነሱም ሰው ሲሞት አይደብቁም። ይሄንን ለምን እንደሆነ ብናነሳው ደስ ይለኛል። እንደው ለምን ለፕሮፓጋንዳ ፐርፐዝ የማይደበቅበትንም ምክንያት በደንብ ማንሳት ተገቢ ነው ብዬ አስባለሁ። አንሙ ጥሩ ነገር ስላነሳ ነው። ቀጥል። አሁን ለምሳሌ ባለፈው ሸዋ ላይ በጣም ጎበዝ የሚባሉ ተዋጊዎች ተገደሉ። ድርጅቱ በመግለጫ ነው ያሳወቀው። እነገሌ መስዋዕትነት ከፍለዋል በመግለጫ ነው ያሳወቀው። እነዚያ ሁሉ ልጆች ሲመቱ ማለት ነው። ዛሬ ለጠላት መረጃ ነው የተመቱት። በዚህ አጋጣሚ ማለት በውጊያ አይደለም የተመቱት ማለት ነው። ዛሬ ለምሳሌ በላይ ዕዝ አንድ አርበኛ አንድ ጀግና ተዋጊ ልጅ መስዋዕትነት ከፈለ። ለፕሮፓጋንዳ ብሎ አልደበቀውም፣ መስዋዕትነት ከፍሏል። እገሌ የሚባል ሰው ሞተብኝ፣ እገሌ የሚባል ሰው መስዋዕትነት ከፈለብኝ ብሎ ለመናገር ፋኖ የሚያፍር አይደለም። ይሄ ከአማራ ሴት ጋር የተገናኘ ነው። ባይዘው ያንሞት ለምን እንደሆነ በኋላ ላይ ነው ይጨምርበታለሁ። መልካም። ስለዚህ ምንድነው እንደው ሁልጊዜ ይሄን እንደመሰሰ ይሄን ያክል ማረከ ይሄን ያክል ገደለ ያለን መረጃ የሚደርሰንን መረጃ ስናጋራ እንደው ፋኖ ምንም አይሆንም የሚሉ ሰዎች ይኖራሉ። እንደ ፕሮፓጋንዳ ብናስብ እኔ ለምሳሌ ደስተኛ አይደለም። ለምሳሌ መስዋዕትነት የከፈለ የፋኖን ታጋይ መስዋዕትነት የከፈሉ የፋኖ ታጋዮችን ስቶሪ ለኔ ተመልካቾች ለኔ አድማጮች የመናገር ፍላጎት የለኝም። በፍላጎት ደረጃ ከጠየቅ ፍላጎት የለኝም ማለት ግን እክደዋለሁ ማለት አይደለም። ያለ መስዋዕትነት የሚደረግ ትግል አይደለም። እንደ ሁሉ ጊዜ ደግሞ ብቻ ያገዛዙን ኃይል ምን ደመሰስ ሁሉ ጊዜ ምን ማረክ ሁሉ ጊዜ ምን ገድል ብቻም አይደለም። ዋጋም ስለሚከፈል ፋኖቹ ግን ጥሩነቱ እገሌ የሚባል ታጋይ እነዚህን ያክል ታጋዮች ዋጋ ከፍለውብኛል ብሎ በግልጽ በፊት ለፊት ይናገራል። ስለዚህ ትናንትና በላይ ዕዝ ዛሬ ነው አክቹአሊ የወጣው መግለጫው። ባለፈውም ሸዋ ላይ እንደዚህ በርካቶቹ ዋጋ መክፈላቸው መስዋዕትነት መክፈላቸውን ይፋ ነው የሚያደርገው ፋኖ።
ስለዚህ በፋኖ በኩል ያለ ጉዳት ይነገራል እላችሁ ፈልጌ ነው። ፕሮፓጋንዳ ስለሆነ የኛን ነገር ደብቀን የሌላውን ብቻ ምናወራ ወይም በእኛ በኩል ምንም ያልተፈጸመ አድርገን አንነሳም። ኦኬ እሱም ሆኖ እንግዲህ በአገዛዙ በኩል ግን ሁልጊዜ ከፍተኛ የሆነ ኪሳራ ይደርሳል። ከፍተኛ የሆነ መሳሪያ ትጥቅ ወደ ፋኖ ይገባል። ከፍተኛ ቁጥር ያለው ኃይል ወደ ፋኖ ይገባል። አድማ ብተና፣ ሚሊሻ፣ መከላከያ፣ ፌደራል ፖሊስ፣ ሌላም። ስለዚህ የምንናገረው ፕሮፓጋንዳ አይደለም፣ የሆነውን ነገር ነው የምንናገረው። በየዕለቱ መስዋዕትነት የከፈሉ የፋኖ ግለሰቦች ስምና አድራሻና ሁኔታ አለመናገር ማለት እውነታው መደበቅ ማለት አይደለም። ፕሮፓጋንዳ ቢሆን እኮ ሁሉ ጊዜ ፖላራይዝድ ሆነ ጫፍ ይዘን ነው መናገር የነበረብን፣ ግን እንደዛ አይደለም ሁኔታው። ስለዚህ በየቀኑ ፋኖ ከአገዛዙ ኃይል ጋር ይዋጋል። እንደምታውቁት እያንዳንዱ የአማራ ዞን አማራ ወረዳ ላይ ውጊያ አለ። ምክንያቱም ኦሎቨር አማራ ያገዛዙ ኃይል አለ። አሰጠዝ ነው አማራ ክልል ላይ ተሰማራው። ስለዚህ ያለ ውጊያ ሊውል የሚችል ቀን አይደለም፣ የለም። ያለ ውጊያ የሚውል ቀን ስለሌለ ውጊያዎች አሉ። ዛሬም ሸዋ ጠቅላይ ግዛት አሳምነው እዝ ከሰምኮር ቡልጋ ክፍለ ጦር አስደናቂ እርምጃዎች ወስጃለሁ ነው ያለን። ከጠዋቱ 2 ሰዓት ጀምሮ ነው ከምንጃር ራሽ ለመቀበል ነው ያገዛዙ ኃይል እንቀሳቀስ የነበረው። ስለዚህ ይህንን ያወቁት የቡልጋ ክፍለ ጦር ሻለቃዎች ቀድሞ ተገኝተው ቦታቸውን ይዘው በጠላት 2 ተሽከርካሪዎች ላይ የነበረን ሰራዊት እርምጃ ወስደውበታል ነው። በ2 ተሽከርካሪ እንቀሳቀስ የነበረ ነው እርምጃ ወስደንበት የሚለው። ስለዚህ እስከ ቀኑ 6 ሰዓት ነው፣ ከ2 ሰዓት እስከ 6 ሰዓት ነው ውጊያ ያካሄዱት። በዚህ ጥቃት 2 መኪና ወዲያውኑ ከጥቅም ውጭ ሲሆን ያገዛዙ በርካታ ሰራዊት ሙትና ቁስለኛ ሆኖ ባለሞ ተኳሾቹ የተራገፉትን በመለቃቀም ወደ መጣበት ተመልሷል የሚል ነው። ሌላኛው በተለይ ታፍሶ ወደ ስርዓቱ ገብቶ የነበረ አንድ የሚሊሻ አባል ከነሙሉ ትጥቁ ሸዋ ጠቅላይ ግዛትን ተቀላቅሏል የሚል መረጃ አለ። በተመሳሳይ አንድ የአየር ወለድ አባል አጼ ዘርዓ ያዕቆብ ኮር 7 ክፍለ ጦርን ተቀላቅሏል። ከአንኮበር አንድ አድማ ብተና አባል መሐመድ ቢሆን ኮር ጣይቱ ክፍለ ጦርን ከነሙሉ ትጥቋ በሰላም ተቀላቅላለች ነው የሚለው። በይፋትና ጥሙጋ አውራጃ አርማንያ ዙሪያ የአማራ ህዝብን በመክዳት የህዝቡን ወንበር ለማስጠበቅ ወገኑን እየወጋ ያለው አድማ ብተና ወደ አማራ ግዛት አማራ ለመጨፍጨፍ ከገባው የአየር ወለድ ኮማንዶ ትናንት ሚያዝያ 14 እርስ በርስ በመዋጋት በርካታ አድማ በታኝና አየር ወለድ ቆስሏል የሚል መረጃ ልከውልናል። ከሞላ ጎደል ከውጊያ ጋር በተያያዘ የተላኩልን መረጃዎች እነዚህ ናቸው እንደማለት። ኦኬ ቴንክ ዩ አለሙት፣ በጣም ነው የማመሰግነው። እንዳልከው ለፕሮፓጋንዳ አይደለም። የጊዜው እነዚህ ለምሳሌ ምርኮኞች እንደዚህ ገቡ ተቀላቀሉ ሲባል በፎቶግራፍ እና በቪዲዮ ነው የሚደርሰን። አይ ቲንክ አሁን ላይ ሳተላይቱ ላይ በቀጥታ የምናስኬደው ስለሚሆን በሳተላይቱ ላይ በሚሄደው ፕሮግራም ላይ እንደዛ አይነት ፎቶዎችን እንደዛ አይነት ፕሮግራሞችን በቀጥታ ማሳየት የሚቻልበት እድል እንዳለ በግልጽ ማስቀመጥ ይቻላል። ሌላው የአማራ መስዋዕትነት የተቀበሉ የአማራ ወታደሮችን በተለይ ፋኖ ወታደሮችን በተመለከተ ለምንድን ነው የማይደበቀው የሚለው ነገር በግልጽ መታወቅ ያለበት ነገር አይደበቅም የሚለው ነው። ለምን እንደማይደበቅም በግልጽ መታወቅ አለበት። ዋነኛው ነገር ምንድነው? የፋኖ ትልቁ ኢንሴንቲቭ በዚህ ትግል ውስጥ ደሞዝ የሚከፈለው ወታደር አይደለም። ካገዛዙ ሰራዊት ላይ የሚያደርገው ለአማራ ህዝብ ህልውና የወጣ ሰራዊት መሆኑ ነው። ትልቁ ኢንሴንቲቭ በታሪክ ውስጥ ጽፎት የሚያልፈው ህያው የሆነ ስሙ ነው። በአማራ ትግል ውስጥ ዋጋ የሚከፍሉ ወንድሞች፣ በዚህ ትግል ውስጥ መስዋዕትነት የሚከፍሉ ወንድሞች መስዋዕትነታቸው ለህዝብ ለታሪክ እንዲጻፍ እንዲሰነድ የሚደረጉ ስራዎች እንዳሉ ታሳቢ ያደርገው የሚከፍሏት መስዋዕትነትም በህዝብና በትውልድ ዘንድ ምታስገኛቸውን እያንዳንዷን ነገር አስልተውም ጭምር መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። ታሪካቸው ህያው መስዋዕትነታቸው የታሪካቸው አካል ነው። ቤተሰቡ፣ ሰፈሩ፣ ቀየው፣ ሁሉም መላ ህዝቡ እገሌ ማን ነው ብሎ ነገ በታሪክ ውስጥ እንዲያነሳው ትዝ የሚል ከሆነ አንሙት እንግዲህ በየቦታው በየአካባቢው ላይ ምናልባት አማራ ክልል ሄደ የተለያዩ አካባቢዎች ላይ የቀብር ስነ ስርዓትን ጀግኖች ሲሰው ወይንም ደግሞ የቀብር ስነ ስርዓት ሲፈጸምላቸው ተገኝተ ተከታትለ ከሆነ የዛ እሱ ብቻ ሳይሆን የወደቀው ጀግና ብቻ ሳይሆን ሙሉ ቤተሰቦቹ ከዚህ በፊት ዋጋ የከፈሉ ጀግኖች የአካባቢው ልጆች በቆራጥነት በመታገል ከጥንት ጀምሮ
እዛ አካባቢ ላይ የበቀሉ ጀግኖች ስም እየተጠራ ነው የሚፎከረው። አሁን የተሰዋው ልጅ ብቻ አይደለም፣ ታሪካዊ ትስስር ያለው ነው። ሲወርድ ሲዋረድ የመጣው ነው። ትልቁ ኢንሴንቲቭ በማህበረሰብ ውስጥ ጥለህ የምታልፈው ታሪክ ነው። ለዚህ ነው የአማራን ትግል ከሂስቶሪክ ኮንቴክስቱ ነጥሎ ማየት አይቻልም። ይሄንን ትግል በነገራችን ላይ እያንዳንዱ ሰው በአማራ ትግል ውስጥ ያለ ሰው ራሱን በታሪክ መነጽር ማየትም ጭምር አለበት ምለው ነው ሁሉ ጊዜ። ለዚህ ነው ስራህ የሚመዘነው በታሪክ መነጽር ነው፣ በታሪክ አውድ ነው። የእነዚህ ልጆች ትልቁ ሳይኮሎጂካል እና ሶሻል ሪዋርድ ማህበራዊና ስነ ልቦናዊ ሽልማታቸው ማህበረሰቡ ስማቸውን እያነሳ ትውልድ ስማቸውን እያነሳ እንዲቀጥል። እነ በላይ እኮ ዛሬ እዚህ የተሰየመላቸው ዝም ብሎ እኮ አይደለም አንደሞት እናሳምነው እናምባቸው ስሜት እዚህ የተሰየመላቸው ዝም ብሎ ነው። በእስር ቤት ያሉት እነ ክርስቲያን ታደለና እነ መስከረም አበራ እኮ በስማቸው እዚህ ተሰይሞላቸዋል። ዝም ብሎ አይደለም። የእያንዳንዱን ህያው መስዋዕትነት እያንዳንዱ ሰው የሚከፍለውን ዋጋ የሚዘክር ማህበረሰብ ነው። ሊደበቅ አይችልም። ለፕሮፓጋንዳ ፐርፐስ ተብሎ አይደበቅም። መስዋዕትነት ከከፈልክ ለህዝብ፣ ለትውልድ፣ ለታሪክ ፍርድ ብያኔ ይቀርባል። ስለዚህ የሚደበቅ ነገር የለውም። በጽሁፍ በከበረ መንገድ መግለጫ ተጽፎ ነው የሚነገረው። እንዴት እንደተሰዉ፣ ምን አይነት ዋጋ እንደከፈሉ፣ በየትኛው ግንባር ምን ሲያደርጉ እንደነበረ ሙሉ ዝርዝራቸው ታሪካቸው እየተሰነደ እየተጻፈ ወደ ከትውልድ ትውልድ እንዲሸጋገር የሚደረግ ነው የሚሆነው። ለዚህም ነው የማይደበቅበት ትልቁ ምክንያት ይሄ ነው። በአንጻሩ ያገዛዙ ወታደር ሳንሞት ነው። ያገዛዙን ወታደር በተመለከተ በየዕለቱ እስከ ዛሬ ድረስ የዛሬ 3 ዓመት በነበሩ ውጊያዎች እንኳን ዋጋ የከፈለውን ወታደር ቤተሰቦቻቸው አልተረዱም። ዛሬ ሰሞኑን አንድ ሰው ጽፎልኝ ነበር ትናንትና ወዲያ በዚህ በዋትስአፓችን ላይ አንሞት ምን ይላል? በአንዳንድ የደቡብ ክልል አካባቢዎች ላይ ፋኖ እንትን ያላቸው እየተባለ እያረዱ ነው የሚለው እና አገዛዙ አሁን እያረዳ ነውና ሲያረዳ ፋኖ ነው የገደላቸው እያለ እያረዳ ነው የሚልና ምን ታስቦ ነው ብሎ ሰሞኑን ጻፈልኝ አንድ ሰው። እንደዚህ አይነት ነገር ከጀመረ ማርዳቱ ትልቅ ነገር ነው። ግን ደግሞ ፋኖስ ቢሆን መስዋዕትነት እንዳይከፍሉ ልጆቻችሁ እንዳይመጡ እያለ በየዕለቱ ማህበረሰቡን እያስጠነቀቀ አይደለም ወይ? የጦርነቱንም አስከፊነት በየዕለቱ እየተናገረ አይደለም ወይ? የሚማረከውንም በየዕለቱ እየላከ ወደ ቤተሰቡ እንዲቀላቀል የሚያደርግበት ትልቁ ምክንያትም ይሄ አይደለም ወይ? ከደቡብ ክልል ከኦሮሚያ የሚመጡ ልጆች ህይወታቸውን እንዲያተርፉ አይደለም ወይ በየዕለቱ እየወጣ መግለጫ የሚሰጠው የሚለውን ነገር በዚህ ማሰብ ያስፈልጋል። ግን እንደዚህ ያሉ ያረዱ እንደሆነ ሰሞኑን ሰምቻለሁ። ግን በርካታ አካባቢዎች ላይ አገዛዙ ወታደር የሚደርሱን ቪዲዮዎችና ፎቶግራፎች በምንም መንገድ ለህዝባችን ለተመልካቻችን ልናሳያቸው የምንችላቸው ስላልሆኑ ነው። የተማረኩትን ብቻ እሱም ሳይቆስሉ በደና ሁኔታ ሆነው የተማረኩትን ብቻ ነው አንዳንዴ ቃለ መጠየቅ እያደረግን ለህዝብ የምናቀርበው የሚለውን ነገር እንደው በዚህ አጋጣሚ ላንሳው ብዬ ነው። አንሞት ወደ ስቱዲዮ ስንገባ የደረሰን ነገር የቴዲ አፍሮ ስቱዲዮ መሰበሩንና የነበሩ የሙዚቃ ቁሳቁሶቹ መዘረፋቸውን በተመለከተ ነው። ሌላው እንግዲህ ነጋሽ ፈስፍንን ጨምሮ በውጭ ሀገር ኤፓክ ለማርኮ ሩቢዮ እንደዚሁ ሴክሬታሪ ሩቢዮ የቴዲ አፍሮ ደህንነት በተመለከተ ደብዳቤ እየጻፉ ነው። የትዝ ይለኛል አንሙት 251 ላይ ቃለ መጠይቅ ሰጥቼ እኔ ኢትዮ 251 የሚባለው የነሙሉጌታ ሚዲያ ላይ ከዛ ቃለ መጠይቁ ቀን ላይ ተለቆ ማምሻውን ስቱዲዮውን ሰብሮ አገዛዙ ቁሳቁሶቹን እንደወሰደ ሰምቻለሁ። የንቃት ሚዲያን ስቱዲዮ ሰብሮ ቁሳቁስ እንደወሰደ ታውቃለህ። የመስከረም አበራን የሚዲያ ቁሳቁሶች የስቱዲዮ ቁሳቁሶች